ሰላም ጤና ይስጥልኝ የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ትላንትና የፊፋ የ2025 የዓመቱ ምርጥ ተጫዋች ይፋ ተደርጓል። በዚህም መሰረት ኡስማን ዴምቤሌ የዓመቱ ምርጥ ተጫዋች ሲሆን አሰልጣኝ ሉዊስ ኤንሪኬ የዓመቱ ምርጥ አሰልጣኝ በመባል ሽልማቱን ወስደዋል። የቀድሞ ተጫዋቻቸው ጂያንሉጂ ዶናሩማ ምርጥ ግብ ጠባቂ በመባል ታውቋል። የዓመቱ ምርጥ 11 አሰላለፍም ይፋ ወጥቷል። ሙሐመድ ሳላህ እንዲሁም ራፊኒያን ሳያካትት ምርጥ 11 ወጥቷል። እነማን ናቸው የሚለውን እናገራለን። የማንቸስተር ዩናይትድ የሰኞ ዕለት ጨዋታ የዓመቱ ምርጥ የዩናይትድ ጨዋታ ነው፣ የድሮ ጨዋታ ያስታውሰኛል ሲል ጄሚ ካራገር ተናግሯል። ስለዚህም ነግራችኋለን። በአርሰናል ቤት ስለ ቤን ዋይት አዲስ ነገር ይዘናል። የቀድሞ የአርሰናል ተጫዋች ቶሚያሱ አዲስ ክለብ አግኝተዋል። ስለምን የትኛውን ክለብ ተቀላቀለ የሚለውን ነግራችኋለን። ኪሊያን ምባፔም ከፒኤስጂ የነበረውን ክስ አሸንፈዋል። የኮሞ አሰልጣኝ ሲስ ፋብሪጋስ ከሴኔጋል ተቃውሞ ገጥሞታል። የነኝንና በቼልሲ ትላንትና በካራባኦ ካፕ አሸንፈዋል። ስለዚህም የምናገራቸው ነገር ይኖራል። እስከ መጨረሻ አብራችሁን ሆኖ ቻናላችንን ሰብስክራይብ፣ ቪዲዮዎችን ላይክ አድርጋችሁ እንድትጀምሩ በአክብሮት እንጋብዛለን። ሰኞ ዕለት የማንቸስተር ዩናይትድን ጨዋታ የተመለከተው ጄሚ ካራገር የዓመቱ ምርጥ ጨዋታ ነው ሲል ገልጾታል። የቀድሞ እንግሊዛዊ የሊቨርፑል ተጫዋች ጄሚ ካራገር የምሽቱ ጨዋታ የዓመቱ ምርጥ ጨዋታ ነው ሲል አስተያየቱን ሰጥቷል። የፕሪሚየር ሊግ የውድድር ዓመቱን ምርጥ ጨዋታ ነው ያየነው ሲል ጄሚ ካራገር ከጨዋታው በኋላ አስተያየቱን ሰጥቷል። አክለውም አብዛኛውን የጨዋታ ጊዜ ማንቸስተር ዩናይትድ የተለየ ነበር። የመጀመሪያ ደቂቃ የድሮውን ጊዜ ያስታውሰኛል ሲል ጄሚ ካራገር ተናግሯል። በጣም ተበሳጭች ያለው ሩበን አሞሪም ከጨዋታው በኋላ ከፍተኛ ብስጭት እንደተሰማውና በከፊል ደግሞ በጨዋታውም እንደተዝናና ተናገረ። ተበሳጭች ያለው ሁላችንም ይህ ነው የሚሰማን ያለው ሩበን አሞሪም ነጥቡን የጣልነው በመጀመሪያ አጋማሽ ነው፣ በሁለተኛ አጋማሽ አይደለም ሲል አስተያየቱን ሰጥቷል። አክለውም ነጥቦች እያጣን የምንገኘው በጨዋታችን አይደለም፣ በጥቃቅን ነገሮች ምክንያት ነው ሲልም አሰልጣኙ አስረድቷል። ሰዎች ካለፈው ዓመት በበለጠ በማንቸስተር ዩናይትድ እየተዝናኑ ነው ሲሉ አሰልጣኝ ሩበን አሞሪም ጨምረው ተናግረዋል። በሜዳችን ካደረግናቸው ያለፉት ሁለት ጨዋታዎች የዛሬው እንቅስቃሴ የተለየ ነው። ድል ሳይሆን ንዴት ነው ያለው፣ ነገር ግን እንቅስቃሴው የተለየ ነው ሲል አሰልጣኝ ሩበን አሞሪም ተናግረዋል። ለአማድ ዲያሎና ለብሪያን ምቤሞ የመጨረሻ የሽኝ ጨዋታ የሆነው የበርንማውዙ ጨዋታ 4-4 በሆነ አስገራሚ ውጤት መጠናቀቁ ይታወቃል። የ2025 የሞሮኮ አፍሪካ ዋንጫ ውድድር ከቀናት በኋላ ሲካሄድ ተጫዋቾች ብሔራዊ ቡድናቸውን በመቀላቀል ላይ ናቸው። ከእንግሊዝ ፕሪሚየር ሊግ 34 ተጫዋቾች ክለባቸውን በመልቀቅ ለሀገሪቱ ትልቅ ድግስ ያምራሉ ተብሎ ይጠበቃል። ሰንደርላንድ 6 ተጫዋቾችን በመልቀቅ በርካታ ተጫዋቾች ለአፍሪካ ዋንጫ የሚያመሩበት ቀዳሚ የፕሪሚየር ሊግ ክለብ ሲሆን አርሰናል፣ ቼልሲ፣ ኒውካስል፣ በርንማውዝ እና ሊድስ በአፍሪካ ዋንጫ ምክንያት ምንም ተጫዋች የማያጡ ክለቦች ናቸው። ከሰንደርላንድ በመቀጠል ማንቸስተር ዩናይትድ 3 ተጫዋቾችን ሲለቅ ፉላም እና በርንሌይ በተመሳሳይ 3 ተጫዋቾችን ያጣሉ። ማንቸስተር ሲቲ፣ ቶትናም፣ ዌስትሃም፣ ኖቲንጋም ፎረስት፣ ብሬንትፎርድ፣ ወልቭስ እና ክሪስታል ፓላስ እንዲሁም ኤቨርተን 2 ተጫዋቾችን ለአፍሪካ ዋንጫ ይሸኛሉ። ሊቨርፑል፣ አስቶን ቪላ እና ብራይተን አንዳንድ ተጫዋቾችን ለአፍሪካ ዋንጫ የሚሸኙ ክለቦች ናቸው። በተያያዘ ዜናም ከቀናት በኋላ በሚጀምረው የአፍሪካ ዋንጫ ውድድር ደጋፊዎች ወደ ስታዲየም ሲያመሩ ይዘው መግባት የማይችሏቸው ነገሮች ዝርዝር ይፋ ተደረገ። በዚህም መሰረት ተንቀሳቃሽ መብራቶች፣
ተሰባሪ ጠርሙሶች፣ የጦር መሳሪያና ተቀጣጣይ ርችቶችን ስታዲየም ይዞ መግባት እየተከለከለ መሆኑም እየተገለጸ ይገኛል። በተጨማሪም የአልኮል መጠጥ፣ ሲጋራ እንዲሁም አጸያፊና ተገቢ ያልሆኑ የጽሑፍ መልእክቶችን ማሳየት በጥብቅ የተከለከለ መሆኑ ተነገረ። እንዲሁም እንስሳት፣ ትልቅ አርማዎች፣ ፕሮፌሽናል ካሜራዎች እና ኳስ ከተከለከሉት ውስጥ ይጠቀሳሉ። የአፍሪካ ዋንጫ በሞሮኮ 9 ከተሞች የፊታችን እሁድ መካሄድ ይጀምራል። በሞሮኮ በሚካሄደው የአፍሪካ ዋንጫ ውድድር የሚያሸንፈው ብሔራዊ ቡድን $7 ሚሊዮን ሽልማት እንደሚያገኝ ተገለጸ። የፍጻሜ ተፋላሚ የሚሆነው ብሔራዊ ቡድን $4 ሚሊዮን እንዲሁም የግማሽ ፍጻሜ ተፋላሚዎች $2.5 ሚሊዮን ያገኛሉ። ካፍ በውድድሩ ለሚሳተፉ 24 ብሔራዊ ቡድኖች በአጠቃላይ $32 ሚሊዮን ያከፋፍላል። በተያያዘ ዜናም ካፍ ይፋ ባደረገው መረጃ ለውድድሩ እስካሁን ከ1 ሚሊዮን በላይ ትኬቶች መሸጣቸውን እየተገለጸ ይገኛል። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ክለቡ ባለፈው ዓመት ለአል ሂላል ሊሸጠው ፈልጎ እንደነበር ተናገረ። ዩናይትድ ሊሸጠው ፈልጎ ነበር ያለው ፈርናንዴዝ ነገር ግን እኔ ውድቅ አድርጌዋለሁ፣ በቤተሰብ ምክንያት እና ለክለቡ ባለኝ ፍቅር ለመቆየት ወስኛለሁ ሲል ተናገረ። ክለቡ ብትለቅም ለእኛ መጥፎ አይደለም አይነት ሀሳብ እንደነበረው ተሰምቶኛል ሲል ብሩኖ ፈርናንዴዝ ተናገረ። ይህ በጣም ጎድቶኛል፣ በጣም አዝኛለሁ ያለው ተጫዋቹ አሳዝኖኛል፣ ምክንያቱም የሚተቹበት ነገር አልነበራቸውም። ሁሉ ጊዜ ዝግጁ ነኝ፣ ያለኝን ሁሉ እሰጣለሁ ሲል ተናገረ። ቀጥሎም በዙሪያህ ለክለቡ ዋጋ የማይሰጡና ለክለቡ በተመሳሳይ መንገድ የማይከላከሉ ተጫዋቾች ስታይ ሀዘን ይሰማሃል ተብሎ የተጠየቀው ብሩኖ ፈርናንዴዝ ጠንካራ ሀሳብ ያነሳበትን አስተያየት የሰጠው ብሔራዊ ቡድኖች ጨዋታ እረፍት ሰዓት ፖርቹጋል እንደነበር ተገልጿል። ይሁን እንጂ ቃለ ምልልሱ ከጨዋታው በኋላም ለሕዝብ እይታ ቀርቧል። ፈረንሳይ የፊት መስመር ተሰላፊ ኪሊያን ምባፔ ከፒኤስጂ ጋር ሲከራከርበት የነበረውን የፍርድ ቤት ክስ ማሸነፉ ተገለጸ። ይህንንም ተከትሎ ፒኤስጂ ለኪሊያን ምባፔ 61 ሚሊዮን ዩሮ ቀሪ ክፍያውን እንዲከፍል ፍርድ እንደተፈረደበት ተነግሯል። በተጨማሪም ፒኤስጂ ክሱን በኪሊያን ምባፔ እንደተሸነፈ በይፋዊ ድረገጹ እንዲያሳውቅ ታዟል። ፒኤስጂ በይፋዊ ድረገጹ የሚያሳውቀውን የፍርድ ቤት ውሳኔ ለ1 ወር ያህል በፊት ገጹ እንዲያስቀምጥ መታዘዙ ተነገረ። ባለፈው ግንቦት ወር የዋንጫ ድላቸውን በማክበር ላይ የነበሩት የሊቨርፑል ደጋፊዎች ላይ ተሽከርካሪ የነዳው ግለሰብ ፍርድ ቤት ውሳኔ አግኝቷል። ግለሰቡ በርካታ የሊቨርፑል ደጋፊዎችን በተሽከርካሪ ገጭቶ ጉዳት እንዳደረሰባቸው ይታወሳል። ይህንንም ተከትሎ ግለሰቡ ጥፋተኛ በተባለበት ወንጀል የ21 ዓመትና 6 ወር እስራት እንደተፈረደበት ይፋ ተደረገ። ግለሰቡ በወቅቱ ባደረሰው አደጋ ከ6 ወር እስከ 78 ዓመት ዕድሜ ያላቸው 13 ደጋፊዎች መጎዳታቸው ይታወሳል። የኒውካስል ዩናይትድ ተከላካይ ዳን በርና በሳምንት መጨረሻ በጎን አጥንቱ ላይ ጉዳት አጋጥሞት እንደነበር ይታወሳል። ተጫዋቹ ከጉዳቱ በኋላ ለመተንፈስ በመቸገሩ ምክንያቱም ወደ ሆስፒታል ተወስዶ እንደነበር ይታወቃል። ዳን በርን በጨዋታው የጎድን አጥንት ጉዳትና የሳምባ ችግር እንዳጋጠመው አሰልጣኝ ዲሃው አረጋግጠዋል። ይህንንም ተከትሎ ዳን በርን እስከ 6 ሳምንታት ከሜዳ እንደሚርቅ አሰልጣኙ አሳውቋል። ባለፉት ሳምንታት ምርጥ ሆኖ ነበር፣ ለእኛ ትልቅ ማጣት ነው ሲሉ አሰልጣኝ ዲሃው አስታውቀዋል። የሰሜን ለንደኑ ክለብ ቶትናም የማንቸስተር ሲቲውን
ስራ አስፈጻሚ ራፊ ሞርሰንን ለመቅጠር ንግግር ላይ እንደሚገኝ ተገለጸ። ቶተናም ኃላፊውን የክለቡ እግር ኳስ ኦፕሬሽን የበላይ ኃላፊ አድርጎ እንደሚሾም እየተነገረ ይገኛል። አሁን ላይ ስምምነቱ ባይጠናቀቅም በቀጣይ ሙሉ ስምምነት ላይ ይደርሳል ተብሎ እንደሚጠበቅ ዘ አትሌቲክ አስነብበዋል። ኃላፊ ኦማር ቤራዳ ወደ ማንቸስተር ዩናይትድ ካመሩ በኋላ በዝውውር ድርድር ላይ የማንቸስተር ሲቲ ስፖርቲንግ ዳይሬክተር ቲኪ ቤግርስቴን ሲያግዙ እንደነበር ይታወቃል። የጣሊያኑ ክለብ ኮሞ ዋና አሰልጣኝ ሴስክ ፋብሪጋስ በማህበራዊ ሚዲያ ከሴኔጋላውያን ከፍተኛ ተቃውሞ ገጥሟቸዋል። ሴኔጋላዊያ የኮሞ ተጫዋች አሳኔ ዲያው መጎዳቱን ተከትሎ ሴኔጋላውያን አሰልጣኝ ሴስክ ፋብሪጋስን ተጠያቂ ያደርገዋል። ተጫዋቹ ኮሞ ሰኞ ምሽት በሮማ በተሸነፈበት ጨዋታ ጉዳት ያጋጠመው ሲሆን ከአፍሪካ ዋንጫ ውጪ እንደሚሆን ይጠበቃል። ተጫዋቹ ከጉዳት የተመለሰ ሲሆን ለሮማ ጨዋታ መድረሱ አጠራጣሪ እንደሆነ ተናግረው ነበር። አሰልጣኙ ከጨዋታ በኋላ ተጫዋቹ ለ8 ወራት ብዙም እንዳልተጫወተና ጉዳት እያስቸገረው ስለሆነ እንዳይጠራ ጠይቀው እንደነበር ይገለጻል። ከሴኔጋል አሰልጣኝ ጋር የነበራቸው ንግግር ጥሩ አልነበረም ያሉት ሴስክ ፋብሪጋስ አሁን ካልመጣ ለዓለም ዋንጫ እንጠራውን ብለውኛል ሲሉ ገልጸዋል። አክለውም ዛሬ መጫወት አልነበረበት ይሆናል፣ ነገር ግን ለሳምንታት ስለማይኖር ነው ያሰለፍኩት። ደሞዝ እንከፍለዋለን፣ ትንሽ ይጫወት ብለዋል። አሁን ላይ ለአሰልጣኙ በኢንስታግራም ማህበራዊ ትስስር ገጻቸው በርካታ የተቃውሞ መልእክት ማስተናገድ መሆናቸው ተዘግቧል። ታኬሂሮ ቶሚያሱ አያክስን ተቀላቀለም። ቀድሞ የሰሜን ለንደኑ ክለብ አርሰናል መስመር ተሰላፊ ታኬሂሮ ቶሚያሱ የኔዘርላንዱን ክለብ አያክስን ተቀላቀለም። ከአርሰናል ጋር ከተለያየ ወዲህ ያለ ክለብ የነበረው ቶሚያሱ በነፃ ዝውውር አያክስን መቀላቀሉ ይፋ ተደርጓል። ታኬሂሮ ቶሚያሱ አያክስን እስከ ውድድር ዘመኑ መጨረሻ ለ6 ወራት መቀላቀሉ ይፋ ተደረገ። የማንቸስተር ሲቲ የፊት መስመር ተጫዋች ጄሚ ዶኩ በጉዳት ምክንያት ለ3 ሳምንታት ከሜዳ እንደሚርቅ ተገለጸ። ተጫዋቹ በቀጣይ ማንቸስተር ሲቲ ከብሬንትፎርድ፣ ዌስትሃም እና ኖቲንግሃም ጋር የሚያደርጋቸው ጨዋታ ያመልጡታል። ዶኩ በሰንደርላንድ ጨዋታ ይመለሳል የሚል እምነት አለኝ፣ በትክክል አላውቅም ሲሉ ፔፕ ጋርዲዮላም ስለ ተጫዋቹ ጉዳት ተናገሩ። አሰልጣኝ ፔፕ ጋርዲዮላ አክለውም በነገው የብሬንትፎርድ ጨዋታ ጀርሚ ዶኩም በተጨማሪ ሮደሪ እና ስቶንስ አለመኖራቸውን አሳውቀዋል። እንግሊዛዊ አርሰናል የኋላ መስመር ተሰላፊ ቤን ዋይት በሃምስትሪንግ ጉዳት ምክትል እንግሊዛዊ የአርሰናል የኋላ መስመር ተጫዋች ቤን ዋይት በሃምስትሪንግ ጉዳት ቢያንስ ለ1 ወር ከሜዳ እንደሚርቅ ተነገረ። ተጫዋቹ በቅዳሜው የወልቭስ ጨዋታ የሃምስትሪንግ ጉዳት እንዳጋጠመውና ተቀይሮ እንደወጣ የሚታወስ ነው። ቤን ዋይት በዘንድሮው የውድድር ዘመን ለአርሰናል 11 ጨዋታዎችን ሲያደርግ 1 ለግብ የሆነ ኳስ አመቻችቶ ማቀበል ችሏል። ቤን ዋይት ከገብርኤል ማጋላሽ፣ ዊሊያም ሳሊባ እና ክርስቲያን ሞስኬራ በመቀጠል ጉዳት የገጠመው ሌላኛው የመድፈኞቹ ተከላካይ መሆን ችሏል። የቀድሞ የቼልሲ ታሪካዊ ተጫዋች ጆን ቴሪ ሰማያዊዎቹ ቲያጎ ሲልቫ በድጋሚ ወደ ቡድኑ እንዲመልሱ መክሯል። ቲያጎ ሲልቫ በድጋሚ ወደ ቼልሲ ተመልሶ መመልከት ፈልጋለሁ ሲል ጆን ቴሪም አስተያየቱን ሰጥቷል። ብራዚላዊ የኋላ መስመር ተሰላፊ ቲያጎ ሲልቫ ከፍሉሚኔንሴ ጋር በመለያየት ወደ አውሮፓ ለመመለስ ማሰቡ አይዘነጋም።
የ2025 የፊፋ የዓመቱ ምርጥ ተጫዋች ትላንትና ይፋ ተደረገ። የፊፋ የ2025 የውድድር ዘመን የዓመቱ ምርጥ ግብ ጠባቂ ይፋ ሲደረግ የማንቸስተር ሲቲው ተጫዋች ዶናሩማ የዓመቱ ምርጥ ግብ ጠባቂ በመባል ተሸልሟል። ጃንሉጂ ዶናሩማ ባለፈው ዓመት ከፒኤስጂ የሶስትዮሽ ዋንጫ ማሸነፉ አይዘነጋም። ጃንሉጂ ዶናሩማ ከሽልማቱ በኋላ የፊፋ የዓመቱ ምርጥ ግብ ጠባቂ ሽልማት ማሸነፍ ትልቅ ክብር ነው በማለት አስተያየቱን ሰጥቷል። በተያያዘ ዜና የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ የፊፋ የ25 የዓመቱ ምርጥ አሰልጣኝ በመሆን ማሸነፍ ችሏል። ስፔናዊ አሰልጣኝ ሉዊስ ኤንሪኬ በዓመቱ ፒኤስጂን እየመሩ የሶስትዮሽ ዋንጫ በማሸነፍ ስኬታማ የውድድር ዓመት ማሳለፋቸው ይታወሳል። በሴቶች የእንግሊዝ የሴቶች ብሔራዊ ቡድን አሰልጣኝ ሰሪና ዊሊያምስ ማሸነፍ ችላለች። የ25 የፊፋ የዓመቱ ምርጥ ተጫዋች በኳታር መዲና በተካሄደው ሽልማት ስነ ስርዓት የዓመቱ ምርጥ ተጫዋች ኦስማን ዴምቤሌ በመሆን አጠናቋል። ፈረንሳይ የፊት መስመር ተሰላፊ ኦስማን ዴምቤሌ የፊፋ የዓመቱ ምርጥ ተጫዋች ክብርን ለመጀመሪያ ጊዜ መቀዳጀት ችሏል። ዴምቤሌ በዓመቱ ውስጥ የፈረንሳይ ሊግ አሸናፊ፣ የአውሮፓ ሻምፒዮንስ ሊግ አሸናፊ፣ የኮፓ ዲ ፍራንስ አሸናፊ፣ የአውሮፓ ሻምፒዮንስ ሊግ የዓመቱ ምርጥ ተጫዋች እንዲሁም የባላንዶር አሸናፊ መሆኑ አይዘነጋም። በሴቶች ስፔናዊቷ የባርሴሎና የመሃል ሜዳ ተሰላፊ አይታና ቦንማቲ ማሸነፍ ችላለች። በተያያዘ ዜና የዓመቱ ምርጥ 11 ይፋ ሲደረግ ግብ ጠባቂነት ጃንሉጂ ዶናሩማ ሲደረግ ባክፎሮን ኑኖ ሜንዴስ ከፒኤስጂ፣ ቨርጂል ቫን ዳይክ ከሊቨርፑል፣ ዊሊያም ፓቾም ከፒኤስጂ፣ አሽራፍ ሀኪሚ ከፒኤስጂ እንዲሁም በመሃል ሜዳው ላይ ፔድሪ ከባርሴሎና፣ ቪቲኒያ ከፒኤስጂ፣ ጁድ ቤሊንጋም ከሪያል ማድሪድ፣ ኮል ፓልመር ከቼልሲ የፊት መስመሩን ኦስማን ዴምቤሌና ላሚን ያማል እንደሚመሩት ታውቋል። ከዚህ ዜና በኋላም አስተያየቷን የሰጠችው የራፊኒያ ባለቤት ይሄ ኢፍትሐዊ ነው ስትል ተናግራለች። የባርሴሎና ተጫዋች ራፊኒያ ባለቤት ናታሊያ ሮድሪጌዝ ራፊኒያ በምርጥ 11 ውስጥ አለመካተቱን ተቃውማለች። ኢንስታግራም ማህበራዊ ትስስር ገጿ መልእክቷን ያጋራችው ባለቤቱ ኢፍትሐዊ ነው በማለት አስተያየቷን ሰጥታለች። በዓመቱ 62 ግብን ያስቆጠረው ተጫዋች ስለምን ምርጥ 11 ውስጥ መግባት አልቻለም ስትል ቅሬታዋን ተናግራለች። አክላም ራፊኒያ የቅርጫት ኳስ ተጫዋች ነው ወይ ስትልም ጠይቃለች። በትላንትናው በፊፋ የዓመቱ ምርጥ ሽልማት ላይ የተሳተፉት ኢትዮጵያውያን የራሳቸውን ምርጥ ተጫዋቾች መምረጥ ችለዋል። ሃይደር ሸረፋም ኦስማን ዴምቤሌና እና አሽራፍ ሀኪሚ እንዲሁም ፔድሪን በቅደም ተከተል ሲመርጥ አሰልጣኝ መሳይ ተፈራ ኑኖ ሜንዴዝ፣ ኦስማን ዴምቤሌና መሐመድ ሳላን ምርጫው አድርገዋል። ጋዜጠኛ ሁሴን አብዱል ቀኒም በሽልማቱ ስነ ስርዓቱ ላይ ሲሳተፍ ኦስማን ዴምቤሌ፣ ላሚን ያማልና አሽራፍ ሀኪሚን በቅደም ተከተል መምረጣቸው ይፋ ተደርጓል። ትላንት በተደረገም የካራባኦ ካፕ ጨዋታ ቼልሲ ካርዲፍ ሲቲን 3-1 በሆነ ውጤት ማሸነፍ ችሏል። የምዕራብ ለንደኑ ክለብ ቼልሲ ካርዲፍ ሲቲን 3-1 ሲያሸነፍ የሰማዮቹን የማሸነፊያ ግቦች አሌሃንድሮ ጋርናቾ 2 ግቦችን ሲያስቆጥር ፔድሮ ኔቶ ቀሪዋን 1 ጎል ከመረብ ማሳረፍ ችሏል። ቼልሲ ማሸነፉን ተከትሎ ለካራባኦ ካፕ ግማሽ ፍጻሜ ማለፉን ያረጋገጠ ክለብ ሆኗል። ቼልሲ ቅዳሜ ከቀኑ 9 ሰዓት ተኩል ኒውካስል ዩናይትድ ጋር የሊግ ጨዋታቸውን የሚያደርጉ ይሆናል። ዓላማችን ዓለም ዋንጫውን ማሸነፍ ነው ይላል ኡመር መርሙሽ። ግብፃዊ የፊት መስመር ተሰላፊ ኡመር መርሙሽ ዓላማቸው የዓለም ዋንጫውን ማሸነፍ መሆኑን ተናግሯል። የብሔራዊ ቡድኑ ጋር ሆነ ከማንቸስተር ሲቲ ጋር የምጫወተው እያንዳንዱን ጨዋታ ለማሸነፍ ነው ሲል ኡመር መርሙሽ ተናግሯል። የአፍሪካ ዋንጫን እናሸንፋለን ሲል በሙሉ በራስ መተማመን የተናገረው ኡመር መርሙሽ ቀጥለን የዓለም ዋንጫውንም እናሸንፋለን ሲል አስተያየቱን ሰጥቷል።
የ2025 የሞሮኮ የአፍሪካ ዋንጫ ውድድር የበርካታ መገናኛ ብዙሃን ትኩረት መሳቡን እየተገለጸ ይገኛል። ዘንድሮ የአፍሪካ ዋንጫ በ54 የአፍሪካ ሀገራት ውስጥ የቀጥታ ስርጭት እንደሚያገኝ ተገለጸ። በተጨማሪም በውድድሩ ታሪክ ለመጀመሪያ ጊዜ በ30 የአውሮፓ ሀገራት የስርጭት ሽፋን እንደሚያገኝ ተገለጸ። ውድድሩን ለመዘገብ በውድድሩ ታሪክ ለመጀመሪያ ጊዜ 5500 ጋዜጠኞች የዘገባ ፍቃድ እንደተሰጣቸው ሲዘገብ 3800 የቴሌቪዥን ቻናሎች የስርጭት መብት ሲያገኙ በዓለም አቀፍ ደረጃ ከ1000 በላይ የሚዲያ አውታሮች ሽፋን እንደሚሰጡ ይጠበቃል። በተያያዘ ዜና የአሜሪካ መንግስት የጉዞ ክልከላ ያደረገባቸውን የዓለም ዋንጫ ተሳታፊ ሀገራት ቁጥር ከፍ ማድረጉ ተገለጸ። አሁን ላይ በአሜሪካ ሁለት የዓለም ዋንጫ ጨዋታ የሚያደርጉት ሴኔጋልና ኮት ዲቫር የጉዞ እገዳ ተጥሎባቸዋል። ይህንንም ተከትሎ ከኢራንና ሃይቲ በመቀጠል የጉዞ ክልከላ የተደረገባቸው ተጨማሪ የዓለም ዋንጫ ተሳታፊ ሀገራት ሆነዋል። የሀገሪቱ አስተዳደር ፖሊሲ ከሁለቱ ሀገራት ለዓለም ዋንጫ ወደ አሜሪካ ለማምራት ያሰቡ ደጋፊዎች ቪዛ የሚያገኙበትን እድል የማይቻል አድርገዋል። የአሜሪካ ስቴት ዲፓርትመንት ቃል አቀባይ በሰጡት አስተያየት የአሜሪካን ቡድንና ዜጎች ለመጠበቅ የፕሬዝዳንቱን መመሪያ እየተገበርን ነው ሲሉ አስተያየታቸውን ሰጥተዋል። የቪዛ ክልከላ ከተደረገባቸው ሀገራት ስፖርተኞችና የቡድን አባላት እንዲሁም ቤተሰቦቻቸው ብቻ ወደ አሜሪካ መግባት ይፈቀድላቸዋል። በመጨረሻም ፖርቹጋላዊ የማንቸስተር ዩናይትድ ተጫዋች ብሩኖ ፈርናንዴዝ በላሊጋና በሴሪያ የመጫወት ፍላጎት እንዳለው ተገለጸ። ማንቸስተር ዩናይትድ ተፈላጊ እስከሆንኩ ድረስ እስከ ተሰማኝ ድረስ መቆየት ፈልጋለሁ ሲል ብሩኖ ፈርናንዴዝ ጨምሮ አስተያየቱን ሰጥቷል። ነገር ግን በስፔን የመጫወትና በጣሊያን ሴሪያ ለዋንጫ የመፎካከር ፍላጎት አለኝ ያለው ተጫዋቹም ከጣሊያን ጋር ትልቅ ትስስር አለኝ፣ ልጄ እዛ ነው የተወለደችው ሲል አስተያየቱን ሰጥቷል። ወደ ፖርቹጋል የመመለስ ሀሳብም ነበረኝ። ምርጫዬ ስፖርቲንግ ሊዝበን ነው። ነገር ግን እዛ የነበረኝን ማበላሸት አልፈልግም። ወደ ድሮ መመለስ ሳይሆን አዲስ ነገር መሞከር ነው የምፈልገው ሲል ብሩኖ ፈርናንዴዝ አስተያየቱን ሰጥቷል። የቻናላችን ተከታታዮች ለቀኑ ያዝናቸው አጫጭር ዜናዎች እነኝን ይመስላሉ። መልካም